ብልጭልጭ ነገሮችንና ድግስ የሚወደው የጠቅላይ ሚኒስትሩ ቢሮ ትናንትም ዲፕሎማቶችን ጠርቼ ምስለኔዎችን ጋብዤ የስልጣን ርክክብ አደረገው የጌታቸው ስክሪፕቶ ወደ ታደሰ ዞረ ብሏል። ሁሌም ቢሆን የብልጽግና ብልጭልጭ ነገሮች ሲገለጡ ከጀርባ የሚገኘው ውድመትና እልቂት ነው። መደመር ብለው አገር እንዳጫረሱት ብልጽግና ብለው 86 ሚሊዮን ህዝብ ከድህነት ወለል በታች እንዳደረጉት ስለ ሰላም እያወሩ አገሩን በታሪኩ አይቶት በማያውቀው ደም መፋሰስ ውስጥ እንደከተቱት ሁሉ ብልጽግናዎች አብለጭልጨው በዚያ በነጭና ሰማያዊ አርማቸው አጅለው ብቅ የሚያደርጉት የትኛውም አጀንዳ የጤና ሊሆን አይችልም። እናም በትናንቱ ብልጭልጭ ድግስ ላይ አንዳች ሴራ እንደተጎነጎነ መደበቅ አልቻሉም። ለመሆኑ ያ በኢሜል ፕሬዝዳንት አፋልጉኝ የተባለው ነገር የት ገባ የሚል ጥያቄ የሌለባቸው ጠቅላይ ሚኒስትሩ ለታደሰ ስልጣን ሰጪና ነሺ ሆነው ታይተዋል። ጀነራል ታደሰ ወረደን ከየት አመጣኸው እንዳይባሉ ደግሞ ከዲፕሎማቲክ ማህበረሰቡ ጋር ተመካክሬ ብለዋል። ለትግራይ ህዝብ መሪ የሚመርጥለት የፈረንሳይ አምባሳደር ወይም የባርባዶስ አታሼ ከአብይ ጋር ተመካክሮ ነው እያሉ ነው ወይስ ምንድነው የሚለውን ፌዝ ትተነው ነገሩን ስንመረምር ቁም ነገሩን እናገኘዋለን። የሴራው ረጅም ክር የሚገኘውም እዚህ ውስጥ ነው። ከሁለት ሳምንት በፊት ህወሓት ታደሰ ወረደን የክልሉ ፕሬዝዳንት እንዲሆኑ መወሰኑን በይፋ ገልጾ እንደነበር አይዘነጋም። ጠቅላይ ሚኒስትሩ ግን ህወሓት የሰጠኝን ሾምኩላ ለማለት ዙሪያ ጥምጥም ሲሄዱ ከርመዋል። የኢሜሉ የአማርጡኝ ጥሪም ሆነ የትናንቱ ድግስ የዚሁ ዙሪያ ጥምጥም የመሄዱ አካልና የረጅሙ ሴራ ክፍል ናቸው። እንዳም ሆኖ ህወሓት ዛሬም የፖለቲካ ብልሃት ቸግሮት እየተካሄደ ያለውን ሴራ እንኳን መገንዘብም ተስኖት ግጭት መጥመቅ ለሚወዱትና ገና ከአንድ ዓመት በፊት ህወሓት ምርጫ ቦርድ የሚለውን ካልሰማ ጦርነት ገጥመዋለሁ ላሉት ጠቅላይ ሚኒስትሩ ምቹ ሁኔታን ከፍቷል። ፖለቲካዊ ንቃትና ብቃት እንደሌለው በግልጽ ያሳየው የስትራቴጂክ መሪም ችግር አለብኝ የሚለው ህወሓት መቀሌ ላይ ተቀምጦ ሲያዛጋ የትግራይን ህዝብ ጠላቴና ተደራጅቶ ይወጋኝ እያሉ በአደባባይ ለሚናገሩት ለጠቅላይ ሚኒስትሩ አሳልፎ የሚሰጠው ቀውስ ውስጥ ገብቷል። ለአብይ ህወሓትና የትግራይ ህዝብ አንድ መሆናቸውን በተደጋጋሚ ንግግሮቻቸውና ተግባሮቻቸው ሳይሰስቱ የተናገሩት ጉዳይ ነው። ጠቅላይ ሚኒስትሩ ህወሓት እንዲሆን የሚፈልጉት እንደ አረና ወይም እንደ ባይቶናና መሰል ድርጅቶች ነው። ህወሓት ራሱን የሚመለከተው ደግሞ 2008 ወይም 2009 ዓ.ም ላይ ጄትም በጄትም ይዞ ይመራ እንደነበረው አድርጎ ነው። እናም ህወሓት ቀና ብሎ እንዲታይ የማይፈልጉት ጠቅላይ ሚኒስትሩ ደቡብ አፍሪካ ላይ ከራሱ ከህወሓት ጋር የተፈራረሙት በቂ የሰላም ስምምነት ሰነድ እያለ ጀነራል ታደሰን ምክንያቱና ዓላማው ያልታወቀ ሰነድ ለማስፈረም ድግስ ጥለዋል። ጀነራል ታደሰን እንዳረጋ ከበደ ወይም ሙስጠፋ መሐመድ እንዳሻድሊ ሐሰን ወይም አውል አርባ አድርጎ ለመመልከት መጣሩ የማይቀረው የጠቅላይ ሚኒስትሩ ምኞት ላለፉት 7 ዓመታት ትግራይን መርቶ ያውቅም። ለምዕራብ ብሎ የገባውን ሰራዊታቸውንም ምስለኔዎቻቸውንም የትግራይ ህዝብ ታግሎ አባሯቸዋል። እዚህ ጋር ጀነራሉ የገቡበት አጣብቂኝ ጥቂትም ቀላልም አይደለም። ለመሆኑ የትግራይን ቀውስ ማባባስ የስልጣን ዘመናቸው ተልኮ ያደረጉት ጠቅላይ ሚኒስትሩ የታደሰን ሹመት ለምን ተቀበሉት? ጀነራል ታደሰስ ምን ለማድረግ ተስማምተው ኃላፊነቱን ተረከቡ? ቢያንስ ከ270 ሺህ በላይ ሰራዊት ያዛሉ የሚባልላቸው አብይ አህመድ የአገሪቱን እና የምስራቅ አፍሪካ ኃይሎችን ጦሩን ሁሉ ይዘው ትግራይን ሲወሩ የተከላከለውን ቲዲኤፍን የመሩ ጀነራል ወደ ፖለቲካዊ ስልጣን ሲመጡ ለሌሎች የአገሪቱ ጀነራሎችና ወታደራዊ መኮንኖች ምን ተሞክሮ ይሰጣል? በእርግጥ በትናንቱ የብልጽግና ብልጭልጭ ድግስ ላይ የተሸረበው ድብቅ ሴራ እናቱ ማነች? ጌታቸው ረዳን አላሰራ ብለው ከርመዋል የተባሉት የህወሓት ጽሕፈት ቤት ሰዎች አሁንስ ለጀነራል ታደሰ የሚመቹ ይሆናሉ ወይ? መሬት ላይ ካለው እውነትና እየተካሄደ ካለው ፖለቲካ ጋር መዛመድ አቅቶት ራሱን እንደ ገዢ ፓርቲ በሚመለከተው ህወሓትና ከዚህ በኋላ ይህ ድርጅት ቀና ብሎ እንዲታይ በማይፈልጉት ጠቅላይ ሚኒስትሩ መካከል ጀነራል ታደሰ ወረደ ምን ሚና ይኖራቸዋል? ህወሓትን ከህግ ለመፋቅ አንድ ወር የቀረውን የጠቅላይ ሚኒስትሩን ጦረኛ ዓላማስ እንዴት ይቋቋሙታል? እነዚህን መሰረታዊ ጥያቄዎች ለማብራራት ነገሩን የሚረዱትንና ስለ ጉዳዩ መረጃ ያላቸውን ሰዎች ጠይቀናል። የትግራይ ህዝብ የጠማውን ሰላም፣ የትግራይ ህዝብ የጠማውን ልማት፣ የትግራይ ህዝብ የጠማውን እንደ ሌሎች ወንድሞቹ ወጥቶ የመግባት መሻት ስናሳካ እስከዚህ ደቂቃ ያገኙትን አይን በብርሃን የተሟላ ይሆንና ለኢትዮጵያም ለአፍሪካም እጅግ ጠቃሚ የሆነ ስራ ሰርቶ ለማለፍ ታሪክ የሰጣቸውን እድል እንደሚጠቀሙበት ተስፋ አደርጋለሁ። ባለፉት 2 የትግራይ ጊዜያዊ መንግስት ዓመታት ውስጥ በየትኛውም የኢትዮጵያ አካባቢ ያልታየ ሰላምና ዲሞክራሲ በዚያ ሰፍኗል። በየትኛውም የኢትዮጵያ ክፍል ሰላማዊ ሰልፍ እንዳይካሄድ
የኦህዴድ ብልጽግና ከልክሎ እንደ በቴ ኦርጌሳ ያሉ ሰላማዊ የፖለቲካ ሰዎችን እየያዘ ሲረሽን በትግራይ በሰላማዊ የፖለቲካ ትግል ውስጥ የተገደለም ሆነ ለአንድ ሳምንት የታሰረ ሰው የለም። አብይ አህመድና ምስለኔዎቻቸው በሚመሯቸው ክልሎች ውስጥ ሰዎች ሲረሸኑ መንግስት ላይ ተቃውሞ አሰምታችኋል ተብለው እየተያዙ አዋሽ አርባ ሲጣሉ በትግራይ ክልል መቀለ ከተማ ላይ ብቻ ባለፈው የፈረንጆቹ ዓመት 14 ሰላማዊ ሰልፎች ተካሂደው በሰላም ተጠናቀዋል። ፕሬዚዳንቱም ጄኔራሉንም አውግዞ ጥያቄውን በሰላማዊ መንገድ አሰምቶ ወደ ቤቱ የገባ ሰልፈኛ የታየው በትግራይ ክልል ብቻ ነው። በትግራይ ክልል ተቃዋሚ ፓርቲዎች የክልሉን መገናኛ ብዙሃን ተጠቅመው ሐሳቦቻቸውንና ድርጅታዊ መግለጫዎቻቸውን ሲያሰራጩ ነበር። ይህ ብልጽግና በሚመራቸው የትኞቹም አካባቢዎች አልታየም፣ ወደፊትም ይፈጠራል ተብሎ አይገመትም። አቶ ጌታቸው ረዳ መፈንቅለ መንግስት አደረጉብኝ የሚሏቸውን ሰዎች ጭምር ሚዲያ እንዲጠቀሙና ሐሳባቸው ለትግራይ ህዝብ እንዲደርስ ያደረጉበትን ያልተገደበ የሐሳብ ነጻነት የአብይ አህመድ ሰፈር በህይወት እያለ የሚያስበው ጉዳይ ሊሆን አይችልም። የትግራይ ክልል በአሁኑ ወቅት አንድም የፖለቲካ እስረኛ የሌለበት በመሆኑም ከአዲስ አበባ ጭምር እየወሰዱ የሚያስሩት እነ ሙስጠፋ መሐመድና ደስታ ሌንዳሞ ከሚመሯቸው በመቶ ሺዎችን እስር ቤት ያጎሩት እነ ሽመልስና አረጋ ከበደ ከሚያስተዳድሯቸው የፓርላማ አባላትን ጭምር አስረው የሚያሰቃዩት እነ አሻድሊ ሐሰን ከሚገዟቸው የብልጽግና ክልሎች ሁሉ የተለየ ያደርገዋል። በትግራይ ክልል በህወሓት አመራር ውስጥ የተፈጠረው የፖለቲካ ልዩነትና መፈራረጅ የከፋ ቢሆንም በዚህ ምክንያት አንዱ በሌላው ላይ የህይወት ጉዳት አላደረሰም። ይህ ችግር የተፈጠረው በሌላ የአገሪቱ ክልል ቢሆን ከዚህ ያነሰ ችግር ባጋጠማቸውና አብይ አህመድ በሚመሯቸው ክልሎች የተፈጠሩ የባለስልጣናትን መገዳደል የሚያስታውስ ማንም ጤነኛ ሰው ውጤቱ የተለየ ሊሆን እንደሚችል መገመት ይችላል። ደብረጽዮንና ጌታቸው ሊቀመንበርና ምክትል ሆነው በመሩት ህወሓት ውስጥ የተፈጠረው ቀውስ ብልጽግና ውስጥ ተደግሞ አደንፋራህ ጀግ ነው አንድ ሆነ አንጃ ይዘው ለመንቀሳቀስ ቢሞክሩ ነፍሳቸው ብቻ ሳይሆን ሬሳቸውም እንዳይገኝ ተደርጎ ደብዛቸው እንደሚጠፋ የኮሬን የገኛን የጭካኔ ተግባራት ለተረዳ ሁሉ ግልጽ ነው። ይህንን ሁሉ ማድረግ የቻለውን ትግራይ ነው እንግዲህ ጠቅላይ ሚኒስትሩ የትግራይ ህዝብ እንደ ሌላው ኢትዮጵያዊ መሆን ይፈልጋል እያሉ ያፌዙት። በእርግጥም ይህ ቅልጥ ያለ ፌዝ ነው። ከሰላምም አንጻር ትግራይ ቢያንስ እሳቸው የምስራቅ አፍሪካን ጦር ይዘው ክልሉን ከመውረራቸው በፊት የተረጋገጠ ሰላም የነበረው ክልል ነበር። የእሳቸው ብልጽግና የሚመሯቸው ክልሎች ግን ከትግራይ ጦርነትን በፊት ሆነ በኋላ በትርምስና ቀውስ ውስጥ ናቸው። አሁንም ቢሆን ከብልጽግና ክልሎች ይልቅ ጊዜያዊ መንግስቱ በተቆጣጠረው አካባቢ ያለው የትግራይ ክልል ሰላም የተሻለ ነው። ቢያንስ እንደ አብይ አህመድ ክልሎች አውቶቡስ ሙሉ ህዝብ አይታገትም። የብልጽግና ሰራዊት ከትግራይ ከወጣ በኋላ የአስገድዶ መድፈር ዜና ወጥቶ አያውቅም። ብልጽግና በሚመራቸው ክልሎች ውስጥ ቢያንስ 10 ታጣቂ ድርጅቶች እርስ በርስም ከመንግስትም ጋር ሲዋጋ የሚውል ሲሆን በትግራይ ግን ይህ የለም። ይህ ሁሉ ሀቅ ቢሆንም ጠቅላይ ሚኒስትሩ የትግራይ ህዝብ እንደ ሌሎች ኢትዮጵያውያን ሰላም እንዲያገኝና ወጥቶ መግባት እንዲችል በማለት የማያስቅ ኮሜዲ ተናግረዋል። ይልቅ እርስዎ አስተዳድራቸዋለሁ በሚሏቸው ክልሎች ውስጥ ሰዎች ሲገደሉ፣ ሴቶች ሲደፈሩና ሲታገቱ የሚውሉበትን ሰላም ወጥቶ መግባትም ብርቅ የሆነባቸውን ዜጎች ሰላም እንዲያገኙ ያድርጓቸው ያላቸው የለም። የብልጽግናው መንግስት የእልቂትና ያፈና አገዛዝ እሱን በማወዳደስ በሚታወቁ ግለሰቦችና ድርጅቶች ሳይቀር ከትግራይ አንጻር ተነጻጽሮ ሲቀርብ አበባ አካሉ ያሉትን ይመስላል። ዛሬ እኮ የተቃውሞ ጎራ አንድ ሰላማዊ ሰልፍ ቢጠራ እስር ቤት ነው የሚወረወረው። ህዝብ ብሶቱን ለመግለጽ ሰላማዊ ሰልፍ እንደ የተገላቢጦሽ ሆነ። እንዲያውም በህወሓት ዘመን ሰላማዊ ሰልፍ አድርገናል። አንድነት ፓርቲ ላይም ሰማያዊ ፓርቲ ላይም ተደርጓል ሰላማዊ ሰልፍ። ከአዲስ አበባ እስከ ጎንደር አድርገናል። ከአዲስ አበባ እስከ አርባ ምንጭ አድርገናል። እየመራን ሰላማዊ ሰልፍ ጥበቃው ምኑ ይኖር ያ ማሳደዱ ማዋከብ ይኖር እንጂ ሰላማዊ ሰልፉን በአደባባይ ወጥተን ድምጻችንን እናሰማ ነበር። ጥበቃ ይደረገ። ዛሬ እኮ የለም። ትላንትና ሲከላከሉ የነበሩት የህወሓት መሪዎች ዛሬ መቀሌ ላይ እኮ ለትግራይ ህዝብ ሰላማዊ ሰልፍ ይፈቅዱ ነው ያሉት። ዛሬ ሰላማዊ ሰልፍ የማጠይቅበት ባለፈው በኢህአፓ አስተባባሪነት ቢጠይቅ ጠቅላላ ተሰብስበው እስር ቤት የገባበት አዋሽ አርባ ሄዶ ስቃያቸውን ያዩበት በደንብ አይተናል። ዛሬም ብልጽግና በፈጠረው ህወሓት ባልተከላከለውና የአዲስ አበባው ቤተ መንግስት በአባባሰው ቀውስ ውስጥ የሚገኘው የትግራይ ህዝብ ከብልጽግና ክልሎች የተሻለ ሰላምና ዲሞክራሲ ያለው በመሆኑ እንደ ሌሎች ኢትዮጵያውያን መሆንን ሊመኝ አይችልም። ከቤተ መንግስቱ 130 ኪሎ ሜትር ላይ የሚታገት ክልሉ በታጣቂ ኃይሎች የሚታመስ የፖለቲካ መሪዎቹ እርስ በርስ የሚገዳደሉና አንዱ ሌላውን የሚያስር እንዲሆን ፍላጎቱ ሊሆን አይችልም። ይልቅስ ሌላው ኢትዮጵያ አካባቢ እንደ ትግራይ ቢሆን ይሻላል የሚለውን ሐሳብ ይዘን ስንቀጥል ጀነራል ታደሰ ወረደ ይህንን ሰላም የበለጠ አስተማማኝ ማድረግ የተጀመረውን ሐሳብን በነጻነትና በሰልፍ የመግለጽ በህወሓት ፍቃድ ብቻ እንዲንቀሳቀስ የሚፈለገውን የሚዲያ አጠቃቀም ማስቆም፣ የመንግስት መገናኛ ብዙሃን ያለ ገደብ ክፍት የሚሆኑበትን መንገድ ተግባራዊ ማድረግ የጀነራሉ የቤት ስራዎች መሆናቸውን
ብዙዎች ይስማማሉ። ከዚህ በተጨማሪም በ2015 ዓ.ም የአቶ ጌታቸው ጊዜያዊ መንግስት ሲመሰረት ያልነበረ አዲስ ችግር በክልሉ እንደተፈጠረ የሚገልጹ ሰዎች የክልሉ ፖለቲካዊ ማህበረሰብ ታቻምናና ዘንድሮ አንድ አይደለም ይላሉ። ያኔ የክልሉ ፖለቲካዊ ማህበረሰብም ሆነ ህዝቡ አንድነት የነበረው ጠላቶቹንም በህብረት የተፋለመ ነበር። አሁን ግን ያ አንድነት በፖለቲካዊ አመለካከት በአካሄድ ልዩነትና በአውራጃዊነት መከፋፈሉ የማይደበቅ ነገር ሆኗል የሚሉ ሰዎች ይህንን መከፋፈል የጋራ በሚያደርጉ ነጥቦች ላይ በማሰባሰብ አንድነትን መመለስ የታደሰ አዲስ ተልዕኮ ይሆናል የሚሉ ሰዎች ያልታደሱት የቤት ስራዎችም ብዙ መሆናቸውን ይዘረዝራሉ። የምትመኘው ነገር አይደለም። የዛው መጠን ደግሞ ጥሩ ከስራህ ደግሞ እድል እንደሚሆንም አውቃለሁ። ጀነራል ታደሰ ወረደ የትግራይ ክልል ርዕሰ መስተዳድር እንዲሆኑ ከተወሰነ 3 ሳምንታት ያለፉ ቢሆንም ህግ ይሻሻል በሚልና በመሃል ደግሞ ጠቅላይ ሚኒስትሩ ለሕክምና ወደ አቡዳቢ በመጓዛቸው ምክንያት ሳይከወን ቀርቷል። የጀነራሉ ሹመት ለጠቅላይ ሚኒስትሩ የቀረበው በህወሓት በኩል መሆኑን ድርጅቱ ዘግይቶም ቢሆን ገልጾ ነበር። ጠቅላይ ሚኒስትሩም የህወሓት ምርጫ የሆኑትን የጀነራል ታደሰ ወረደን ሹመት ተቀብለው ከጨረሱ በኋላ መጋቢት 18 ማለዳ ተነስተው ፕሬዝዳንት የሚሆን ሰው በኢሜል ጠቁሙኝ አሉ። ሴራ ስራቸው ክህደትና መዋሸት መለያቸው ነው የሚባልላቸው ጠቅላይ ሚኒስትሩ ይህንን ተግባራቸውን ከመፈጸማቸው በፊትና በኋላ በኢሜል ፕሬዝዳንት ስጡኝ ያሉበትን ምክንያት ለተለያዩ አካላት በስልክም በአካልም ነግረዋቸዋል። ምክንያቱን ባጭሩ ሲያስቀምጡ ህወሓት አቅርቦለት ሾመ መባል አልፈልግም ነው ያሉት። በትናንቱ ብልጭልጭ ድግስ ላይም ይሄው ተደግሟል። ህወሓት አቅርቦልኝ የሾምኩት ነው ላለማለት የተጣጣሩት ጠቅላይ ሚኒስትሩ ታዲያ ታደሰ የሚባሉን መሪ ከየት አገኙ የሚል ጥያቄ እንዳይነሳባቸው ከተለያዩ አካላት ጋር ሰፊ ውይይት በማድረግ ብለው ዋሽተዋል። የአቶ ጌታቸው የስልጣን ዘመን በህጉ መሰረት ሲያበቃ የሚቀሩ ቁልፍ ስራዎችን የሚያከናውን አካል ትራንዚሽናል መንግስቱ መቀጠል አለበት የሚል ድምዳሜ ከተያዘ በኋላ ይህንን ትራንዚሽን ማን መርቶ ከግብ ሊያደርስ ይችላል የሚል ውይይቶች ስናደርግ ቆይተናል። በውይይት ውስጥ በትግራይ የሚንቀሳቀሱ ልዩ ልዩ ፓርቲዎች፣ ታዋቂ ግለሰቦች፣ የሽግግር መንግስቱ አመራሮች በተለይም አቶ ጌታቸው ረዳ ከሌሎችም አካላት ጋር ሰፊ ውይይት አካሂደናል። ይህ ጥንቅቅ ያለ ውሸት ነው። እንኳን ሰፊ ውይይት የግማሽ ቀን ምክክርም ተደርጎ ያውቅም። በትግራይ ክልል የሚንቀሳቀሱ ፓርቲዎች ጋር ተወያየሁ ቢሉም ከሳቸው ጋር ስለ ቀጣዩ ፕሬዝዳንት ውይይት ያደረገ አንድም ድርጅት የለም። ስለ ጀነራል ታደሰ ሹመት የተወያዩት መጋቢት 6 2017 ዓ.ም ከደብረጽዮን ገብረ ሚካኤልና ከፍስሐ ሀብተ ጽዮን ጋር ብቻ ነው። ከዚያ ውጭ ያደረጉት ውይይትም ምክክርም እንደሌለ ቢታወቅም ጠቅላይ ሚኒስትሩ ግን ሰፊ ውይይት አደረገው ብለው ዋሽተዋል። ዓላማቸው በህወሓት የተሰጠኝን ሰው አልተቀበልኩም የሚል መልእክት ለማስተላለፍ መሆኑን የሚናገሩ ሰዎች ይህንን ጉዳይ ከ2 ሳምንት በፊት ብርሃኑ ጁላ፣ ሬድዋንና አብርሃም በላይ እንዲሁም ሌሎችም ሰዎች ባሉበት ተናግረውታል ይላሉ። ህወሓት ሰጥቶኝ ሾምኩ ላለማለትም በትናንትናው ዕለት በነበረው ድግስ ላይ የደቡብ አፍሪካው ስምምነት ተፈራራሚያቸው ህወሓት እንዲገኝ ብቻ ሳይሆን ስሙም እንዳይጠራ ተጠንቅቀዋል። በውስጥ ህወሓት የሰጣቸውን ሰው ተቀብለው በአደባባይ ግን ህወሓት የለበትም ለማለት እየጣሩ ያሉት ጠቅላይ ሚኒስትሩ ታዲያ ጄኔራሉን ለጊዜያዊ መንግስት ፕሬዝዳንትነት ለምን ተቀበሉ የሚለው መሰረታዊ ጥያቄ ነው። ጄኔራል ታደሰ በትጥቅ ትግሉ ዘመን የህወሓት ማዕከላዊ ኮሚቴ አባል የነበሩ የድርጅቱ ወታደራዊ አመራርም ሆነው የቆዩ በደቡብ አፍሪካዊ ሰላም ስምምነት ወቅትም የህወሓት ታጣቂዎች ተብለው የተመዘገቡትን የቲዲኤፍ ኃይሎች የመሩ ናቸው። በዚህ ደረጃ ከህወሓት ጋር ነባር ግንኙነት ያላቸው ጄኔራሉ በቅርብ ጊዜ ህወሓት መዳከሙን በዚህ ምክንያት የትግራይን መደራደር አቅም እንዲሸረሸር ማድረጉን ደግሞም ስትራቴጂካሊ ማሰብ የሚችል መሪ የቸገረው መሆኑን በማስተዋላቸው ነጭም ጥቁርም ያልሆነ ግራጫ አማራጭ ያስፈልጋል ብለው የሚያስቡ ይመስለኛል የምትል አንድ አስተያየት ሰጪ ጄኔራሉ ባለፈው 2 ዓመት ህወሓት ውስጥ ቀውስ ሲፈጠር እንደ አገር ሽማግሌም እንደ ገለልተኛም ሰው እንደ አደራዳሪም ሆነው የመቆየታቸው ምክንያት ህወሓት ላይ ያላቸው እምነትና ተስፋ እየተሟጠጠ በመሆኑ ነው ይላሉ። ይህንን ያስተዋሉት ጠቅላይ ሚኒስትር አብይ ምናልባት ህወሓትን ከዚህ በላይ ለማዳከም ይጠቅመኛል ብለው በማመን ተቀብለዋል የሚለውንም ግምት ያስቀምጣሉ። ጠቅላይ ሚኒስትሩ ህወሓትን ከፖለቲካ ምድረ ገጽ ለማጥፋት ምርጫ ቦርድን አሰማርተዋል። በዚህም ከየትኛውም የፖለቲካ እንቅስቃሴ እንዲታገድ ከተደረገ በኋላ አሁን ደግሞ ሙሉ በሙሉ ሊሰረዝ 1 ወር ቀርቶታል። ጠቅላይ ሚኒስትሩ ከዚህ በፊት ባደረጉት ንግግር ህወሓት ምርጫ ቦርድ የሚለውን ተቀብሎ ካልተንቀሳቀሰ ምርጫ አይወዳደርም፣ ምርጫ ካልተወዳደረ ደግሞ ጦርነት ውስጥ እንገባለን ብለዋል። በትናንቱ ድግስ ላይ የጄኔራል ታደሰ ተልዕኮ ተብለው ከተቀመጡት ጉዳዮች መካከል ክልሉን ለምርጫ ዝግጁ ማድረግ የሚለው አንዱ ነው።
እናም ጠቅላይ ሚኒስትሩ ምርጫ ቦርድ የሚልህን ስማ ካልሆነ ምርጫ ላይ እንዳትወዳደር አድርጌ ጦርነት ዋጋለሁ ያሉት ህወሓት የቦርዱን ትዕዛዝ አልቀበልም ብሎ አሁንም ቀጥሏል። ይህ የማይለወጥ ከሆነና ቦርዱ ሙሉ በሙሉ ከሰረዘው ህወሓትም የማይሳተፍበት ምርጫ በሚቀጥለው ዓመት ይካሄዳል እንደማለት ነው። በዚህም የጠቅላይ ሚኒስትሩ የጦርነት ቆሌ እንደገና በአንድ ድርጅት ምክንያት ይቀሰቀሳል ማለት ነው። የጀነራል ታደሰ አጣብቂኝም እዚህ ጋር ነው። ህወሓትን ሰርዘው በማጥፋት ወደ ጦርነት መግባት በሚፈልጉት ጠቅላይ ሚኒስትሩና ምርጫ ቦርድን አልቀበልም ብሎ ክንፉ እንደተመታ ዶሮ በተቀመጠው ህወሓት መካከል መግባባትን በመፍጠር ግጭትን ማስቀረት ከባዱ የቤት ስራ ይሆናል። ከአብይ አህመድ ጋር መደራደር ከባድ ነው የሚል አንድ የቀድሞ ባልደረባቸው ቃል ገብተው ይክዱሃል፣ አንድን ጉዳይ ለመፈጸም ምለው ተገዝተው በውሸት ማምለጥ ድሮም የሚታወቁበት የግል ባህሪያቸው ነው ይልና አሁን ስልጣን ከያዙ በኋላ ይህንን አመላቸውን በጦርነት አጅበው ተቀጥለዋል። ይህ ለጀነራል ታደሰ ከባድ ይመስለኛል ይላል። እናም ከባዱ የቤት ስራ ታደሰ የህወሓትን አርቆ አለማሰብና የጠቅላይ ሚኒስትሩን የጦርነት ቆሌ አቻችሎ ማስኬድ ነው ሲል ይጨምራል። ጠቅላይ ሚኒስትሩ ከህወሓት ጋር በደቡብ አፍሪካ የፈረሙትን የሰላም ውል ወደ ጎን ብለው አዲስ ሰነድ ታደሰን እንዲፈርሙ ያደረጉትም ያንን ከህወሓት ጋር የተፈራረምኩትን ስምምነት ትቼዋለሁ፣ በሌላ የቃል ኪዳን ሰነድ ትግራይን ልመራ ነው፣ ህወሓት ደህና ሰንብት ለማለት ፈልገው ነው የሚል ሌላ አስተያየት ሰጭ ደግሞ የስልጣን ርክክቡ ልክ ደብረጽዮንና ጌታቸው በ2015 እንዳደረጉት ሁሉ አሁንም በመቀሌ መሆን ሲገባው በአዲስ አበባ የውጭ ሀገር ሰዎች በተገኙበት እንዲከናወን ያደረጉት የትግራይ ሿሚ ሻሪ እኔ ነኝ የሚል ከበታችነት ስሜት በመነጨ የመጣ ግን ደግሞ ህወሓትን ከተሳትፎ ውጭ መሆኑን በምስክር ፊት ለመጠቆም የተደረገ ነው ይላል። ታደሰ የፈረሙት ወረቀት ለማን የሚሰጥ ከማን ጋር የተደረገ ውል እንደሆነ በግልጽ ባይቀመጥም የጠቅላይ ሚኒስትሩን ስልጣን ለተጨማሪ ዓመታት ለማራዘም እየተጋ ያለው የምክክር ኮሚሽን በትግራይ ክልል ውስጥ እንዲሰራ ማድረግ የሚል ነጥብም ሰፍሮበታል። ትግራይ ወኪል ሳይኖረው የተቋቋመው የምክክር ኮሚሽን 1 ሚሊዮን ህዝብ የፈጁት ጠቅላይ ሚኒስትር እንደገና ለብዙ ዓመት ፕሬዝዳንት ሆነው እንዲቀጥሉ ለማድረግ የሚሰራውን ኮሚሽን ታደሰ ቢፈቅዱ እንኳን የትግራይ ህዝብና ፖለቲካዊ ኃይሎች ይቀበሉታል የሚለው ወደፊት የሚታይ ይሆናል። እንዲያም ሆኖ ጀነራሉ ጠንካራ ፕሬዝዳንታዊ ጽህፈት ቤት አቋቁመው የክልሉን ፖለቲካዊ አቅምን ተጠቅመው የትግራይን ችግር ማቃለል ከቻሉና ትግራይ ከሌሎች ጎረቤቶቹ ጋር በሰላምና በወዳጅነት እንዲቀጥል ማድረግ ከቻሉ ለሌሎች የኢትዮጵያ መዳን ያስፈልጋል የሚል ቆራጥ ልብ ላላቸው የብልጽግና ጀነራሎችም የሚያስተላልፈው መልእክት መኖሩ አይቀርም። አብይ ከቀውስ ወደ ቀውስ እየወሰዱን ነው። ስለዚህ አንድ ጀነራል በትግራይ ክልል ውስጥ እንዲህ አይነት ለውጥ ካመጣ እኛም እንሞክር የሚሉ ጀነራሎች የኢትዮጵያ ህዝብ ከብልጽግና ይልቂት አገዛዝም እንገላግለው ብለው ለሚያስቡ መኮንኖች በር ይከፍት ይሆናል። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።